የአስራት የቃል ኪዳን ልጆች ወደደን ባፈቀረን ባንድያ እንደምን ቆያችሁ? አሜን። የአምላካችን ስሙ ዘወትር የተመሰገነ የተወደሰ ይሁን። እንደ እግዚአብሔር ቅዱስ ፍቃድ የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 11 ጥናታችን እንቀጥላለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፍቃድ ይሆንልን። እንግዲህ ምዕራፍ 11 ራሱን መምሰል እንደሚገባ ይናገራል። ቅዱስ ጳውሎስ ራሱ ክርስቶስ እንደመሰለ ይናገራል። እንግዲህ መምህራንን መምሰል እንደሚገባ አጠቃላይ ያነሳበትን ሐሳብ ነው። እንግዲህ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉኝ አለ። እንግዲህ እኛ በተፈጥሮ የተሰጠን መምሰል አለ እግዚአብሔርን። እግዚአብሔር ራሱን አስመስሎ ነው የፈጠረው። ያንን መምሰል ዲያብሎስን በመከተል የዲያብሎስን ቃል በመስማት ያን መልክ በጣልን ጊዜ እግዚአብሔር ደግሞ ድጋሜ የራሱን መልክ ሰጥቶናል። ስለዚህ እኛ እግዚአብሔርን እንድንመስለን የተፈጠርነው አሁን ደግሞ እንድንመስል የተጠራን። እንግዲህ ቅዱስ ጳውሎስ ክርስቶስን እንድንመስል ያለው መምሰል ባይቻል አይለንም ነበር። ምክንያቱም ማይቻል ነገር ሁኑ አይልም። እግዚአብሔርስ ቢሆን እኔን ምሰሉኝ፣ እኔን ቅዱስ ነኝና እኔን ምሰሉ፣ በስራችሁ ሁሉ እኔ ቅዱስ ነኝና እኔ በስራችሁ ሁሉ እኔን ምሰሉኝ ብሎ ቅዱስ ጴጥሮስ ክርስቶስን መምሰል እንደሚገባ ይናገራል። እንግዲህ ቅዱስ ጳውሎስ ለጢሞቴዎስ በላከው መልእክት 16 ጊዜ በላይ እግዚአብሔርን ስለመምሰል ይናገርለታል ማለት ነው። ስለዚህ የተጠራንበት ዓላማ በዚህ ምድር ስንኖር አነዋወራችን የክርስቶስ መሆን እንደሚገባ እንደ ክርስቶስ መሆን እንደሚገባ የሚያመለክት ጥቅስ ነው ማለት ነው። ሌላው መምህራን ክርስቶስን የሚገልጡ ገላጮች እንደመሆናቸው መረዳት። እግዚአብሔር ክርስቶስ ራሱን በምሳሌነት ደረጃ በሰው ዘንድ ያስቀመጣቸው መምህራን የሚሆኑ አብነት አርአያ የሚሆኑ ሰዎች እንዳሉ የሚያስረዳ ነው። እንግዲህ ቀጥታ ክርስቶስን ለመምሰል ቅዱስ ጳውሎስ ከምን አይነት ህይወት ነው የተነሳው ቢባል ከገዳይነት ከአሳዳጅነት የተጠራ ነው። እኛ ምንም አይነት ህይወት ውስጥ ቢኖር እንኳን እንደ ቅዱስ ጳውሎስ ክርስቶስን ወደ መምሰል መመለስ እንደምንችል አብነት አርአያ የሚሆን ሀሳብ ነው። ወንድሞቼ ሆይ አመሰግናችኋለሁ። ዘወትር ታስቡኛላችሁና ያስተማራችሁንም ትምህርት ጠብቃችኋል እና ነገር ግን የወንድ ሁሉ ራስ ክርስቶስ ነው፣ ራሷ ወንድ ነው፣ የክርስቶስ ራስ እግዚአብሔር እንደሆነ ልታውቁ እወዳለሁ ብሎ ይናገራል። እንግዲህ የወንድ ራስ እግዚአብሔር ክርስቶስ ነው ይላል። የክርስቶስ ራስ ደግሞ ወንድ ራስ ሁሉ ክርስቶስ ነው፣ የሴትም ራስ ወንድ ነው ብሎ ይናገራል። የክርስቶስ ራስ ደግሞ እግዚአብሔር ነው። እነዚህ አሁን የወንድ ራስ ሴት ነው፣ የሴት ራስ ወንድ ነው ሲባል ሴቶች በተፈጥሮ የተሰጣት የማሰብ የማስተዋል ሕሊና ልክ የሴት ልጃገረድነት እንደደረሰ ወንዶች ምን ይፈልጋሉ ብላ ሕሊና ራሷን ለዚህ ታዘጋጃለች። ለሀሳቡ ለምኞት ለሀሳብ በምን አይነት አቀራረብ በምን አይነት አለባበስ እያሉ እየተጨነቁ ነው የሚኖሩት የሚለውን የሚያስረዳ ነው። እዛ ውጪ የድንግል ማርያምን ሕሊና ያነሳል። እንግዲህ የእመቤታችን ሕሊና ጫፉ የመሰላሉ ያዕቆብ ያያት የመሰላሏ ጫፏ ላይ እግዚአብሔር ነበርና እመቤታችን ሕሊና ግን እግዚአብሔር ነው። አሁን የሴት ራስ ወንድ ነው የሚለውን ሲተረጉሙ ማለት ነው። በዚህ መልኩ የወንድ ራስ ክርስቶስ ነው፣ የሴት ራስ ወንድ ነው የሚለውን ቅዱስ ጳውሎስ ኋላ ላይ ያብራራዋል። አሁን ላይ የጸነነ የከበደ ነው የክርስቶስ እግዚአብሔር ነው ሲል መበላለጥ እንዳልሆነ ሁሉ የወንድ ራስ የሴት ራስ ወንድ ነው ሲል መበላለጥ እንዳልሆነ ልንረዳ ይገባል ማለት ነው። በዚህ መልኩ ቅዱስ ጳውሎስ ኋላ ላይ ይናገራል። እዛ ይቀጥልና ስለ ጸሎት ስርዓት ያስተምራል ቅዱስ ጳውሎስ። እንዲህ ይላል፣ ራሱን ተከናንሞ የሚጸልይ ወይም የሚያስተምር ወንድ ሁሉ ራሱን ያዋርዳል። ስለዚህ ወንድ ልጅ ራስን መከናነም አያስፈልግም። ታዲያ አባቶች ጥምጣም የሚጠመጥሙት ምንድነው ይባል? ይሄ በነቢያቱም ዘንድ የነበረ እነ ኤልያስ ራሳቸውን ሸፍኖ የሚያደርጉበት ምክንያት እግዚአብሔር ለመነኮሳት አክሊል የሚሆነውን ቆብ ምልክት አድርጎ ሰጣቸው። ያቺ ቆብ እንደ ምስት ናት የሚጠቀሙ። ካህናቶቹ ግን የእነሱን ክብር ለማሰብ በሚመስል መልኩ መቀናናት በሚመስል መልኩ ቆባቸውን ወርሰው እንጂ እንደዚህ አይነት እንዳደረጉት ቆብ አልተፈቀደም ለመነኮሳት ካልሆነ በቃ። ግን አሁን እየተመሳሰለ መጣና ስርዓት እየተበላሸ መጣና ቆብ ተዘጋጀ። ምንድነው ካላገቡት በምን ላይ ቢባል የሆነ ቀዳዳ ነገር ከላይ ላይ እንግዲህ ያኞቹ የመነኮሳቱ ድፍን ይሆናል ድንግልናቸውን የመጠበቃቸው፣ ያገቡት ደግሞ ቆባቸው ቀዳዳ እንዲሆን ተደርጓል በሚል እንግዲህ መጥቶ እንጂ ቆባቸው የመነኮሳት ሚስታቸው ናት። እንግዲህ ሚስትንም አግብተን ቆብንም ወደን ሊሆን አይችልም። ልክ አሁን መነኮሳት ቆባቸውንም ወደው ከተማንም ወደው አይቻልም እንደምንለው ይሄ ተመሳሳይ ነገር ነው።
ነሻሽ ይመጠመጥማሉ። ነቢዩ ኤልያስ ለደቀ መዝሙሩ ለኤልሳ ጥምጣሙን ነው የሰጠው። እነዚህ ነገሮች አሉ የሚያስተምሩ አገልጋዮች ጋራ ይሄ ክብር አክሊልን ከምዕመናንም የመለየትንም ጭምር የሚያሳይ የሚያስረዳ ነው። እግዚአብሔር ያዘዘው ነው። ልብሰ ተክህኖ ተለብሶ አክሊል ይደረጋል እና ካህኑ ከነ አክሊሉ የሚያስተምረው ይሄ አሁን ከተጻፈው ሕግ ውጪ ነው ወይ የሚለውን ለማስረዳት የሚያክል ማለት ነው። እና ወንድ ልጅ በሚያስተምርበት ጊዜ ቤተክርስቲያን ለአገልግሎት ከተሰጣቸው ለካህናት ለአገልግሎት ከተሰጣቸው ውጪ ወንድ ልጅ ራሱን ተከናንቦ ነጠላ ራሱን ሸፍኖ እንደ ሴቶቹ ማለት ነው ነጠላ ሸፍኖ ማስተማር መምከር አይገባም የሚለውን መጽሐፍ ቅዱስ ጳውሎስ ይነግረናል ማለት ነው። ሴትም ራሷን ትከናነብ አለበለዚያ ራሷን ታዋርዳለች ይላል። ሴት ካልተከናነበች ወይም ትላጭ ወይም ጸጉሯን ትቆረጥ፣ ለሴት ጸጉሯ መቆረጥ ወይም መላጭ ውርደት ከሆነ ትከናነብ ይላል። ስለዚህ ሴቶች ክንብንብ ነው እንደዚህ ሽፍን አድርገው ሴቶች በዚህ መልኩ ነው በቤተክርስቲያን አገልግሎት ውስጥም የትኛውም ሁኔታ ራሳቸውን እንዲሸፍኑ። በነገራችን ላይ የሴት ልጅ ውበቷ ምንድነው ይባል መሸፋፈኗ እንጂ መገላለጡ አይደለም። የሴት ልጅ ውበቷ ማፈሯ ነው የሚባለው። የምታፍረውን ሰውን ወንድ ልጅ በጣም ልዩ ትኩረት ልትስብ የምትችለው የምታፍሯ እንጂ የምትገላለጠው አይደለችም። ይሄን በትክክል አልተረዱም። በነገራችን ላይ አሁን ወንድ ልጅ እንዲያይልኝ ብሎ የሚገላለጡ ሴቶች አልተረዱትም። ስትሸፋፈን ከነክብሯ ከነሞገሷ ያለች እንደሆነች ነው የሚረዳው ወንድ ልጅ። እኔ ክብሬን እየጠበቅኩ ነኝ ብሎ ከማለት በምታደርገው ሀፊር የምታደርገው ማፈር ውስጥ ክብሯን የመጠበቅ ነገር ይገኝበታል ይታይበታል። እና እሷ ክብሯ በወንድ ልጅ መወደዷ ማፈሯ እንጂ መገላለጧ አይደለም። ይሄን እንደሆነ ቅዱስ ጳውሎስ ራሷን ትሸፈን ብሎ ቅዱስ ጳውሎስ ይናገረናል ማለት ነው። ወንድ በሚጸልይበት ጊዜም ሊከናነብ የማይገባውም እግዚአብሔር አርአያው አምሳሉ ነውና ሴትም ለባሏ ክብር ናት። ሴት ከወንድ ተገኝታለችና ወንድም ከሴት የተገኘ አይደለም ይላል። እንግዲህ አፈጣጠር ላይ እግዚአብሔር መጀመሪያ ወንድና ሴት አድርጎ እንደፈጠረው ኦሪት ዘፍጥረት ምዕራፍ 1 ከቁጥር 18 ላይ 26 እስከ 28 ባለው ይናገርልናል። ልክ አዳም ውስጥ ያለች አንዲት የተሰራች ሴት ሆና የተሰራች ግን ያልተገለጠች አሁን ልጆች እንወልዳለን በዘር አማካኝነት አድጎ በማህፀን ስላልታዩ አልነበሩም። ልጅ የሚባል በጭራሽ አልነበረም አይባልም። መጀመሪያ በወንድ ጉልበት ውስጥ ዘር በሴት ማህፀን ውስጥ ደም ሆነው ነው የኖሩት። ስላልተገለጡ አልተፈጠሩም አይባልም። ልክ ሔዋንም ስላልተገለጠች አልተፈጠረችም አይባልም። አዳም ጎን ውስጥ ተፈጥራ ነበር። ይህ ማለት ደግሞ ጎን ውስጥ ልክ ሔዋንን አሁን በአካል ሔዋንን የሆነችውን መስላ አልነበረም። ልክ ልጆች ከ40 ቀን በኋላ የሰው መልክ ይዘው እያደጉ እንደሚመጡትም አይደለም። እግዚአብሔር ባወቀ ግን ሔዋንን ከአዳም ጎን ውስጥ ፈጥሮ እንደነበረ መጽሐፍ ይነግርልናል። ስለዚህ ከአዳም ጎን ሔዋን ተገኝታለች። ስለዚህ ሴት ከወንድ ተገኘች እንጂ ወንድ ከሴት አልተገኘም። ይህም ደግሞ መበላለጥን አይደለም። እንዴት ቢባል ክርስቶስ ከአብ የተገኘ ነው። ከአብ ልብነት የወጣ ቃል ነው። አሁን የተገኘ የሚለው መናፍቃን ሰሞኑ አንስተው የተገኘ ማለት እኮ ክርስቶስን ፈጠረ እያልን ብሎ በተለየ አረዳድ የተረዱ አሉ። ወልድ ከአብ ተገኘ ሲባል ከአብ አባትነቱን ከአብ ያለምንም መቀዳደም ከአብ ያለምንም ዝቅተኝነት ያለምንም ልዩነት በመጠን በምን ሳይለያዩ ራሱ አዝገኝ ሆነ ማለት ግን ፈጠረው ማለት አይደለም። አዝገኝ ሆነ ማለት ልክ ከልብ ላይ ቃልና እስትንፋስ እንደሚወጣ ከአብ ላይ ከአብ ልብ ይመሰላል። ቃል ወልድና መንፈስ ቅዱስ እስትንፋስ ይወጣሉ ሲባል ልብነቱ ከአብ ልብ ወልቀው ሳይሆን እኔ ልክ ቃል ሲናገር ከልቤ ላይ ሳይወልቅ እንደሚወጣ ወልድም ቃል በቃልነት ከዊን ማለት በቃልነት ሁኔታ ሳይወልቅ ከአባቱ ሳይወልቅ ይወጣል። መንፈስ ቅዱስም ከአባቱ ከልቡ ሳይወልቅ እስትንፋስ እንደሚወጣው ከአባቱ ሳይወልቅ ይወጣል። እርስ በርስ ተገናዝበው ይኖራሉ። አብም በእነሱ ውስጥ ልብ ሆኖ ይኖራል በወልድና በመንፈስ ቅዱስ። ወልድም በአብ ውስጥ ቃል ሆኖ ይኖራል። መንፈስ ቅዱስም ሕይወት ሆኖ ይኖራል። እርስ በርስ ተገናዝቦ የሚባለው ያያል እና በአንድ አምላክነት የሚገለጥ በሶስት አካልነት የሚገለጥ መሆኑን በትክክል ልንረዳ ይገባል። እና ተገኘች ሔዋን ከአዳም ጎን ተገኘች ማለት ሔዋን
ከአዳም ታንሳለች ማለት አይደለም። ልክ ክርስቶስ ከአብ ልብነት የሚወጣውን የሚገኘውን አይነት መገኘት እንጂ የዝቅታ የከፍታ አንድ አይደለም መረዳት ይገባል ማለት ነው። ወንድ ስለ ሴት አልተፈጠረም፣ ሴት ስለ ወንድ ተፈጠረች እንጂ። እንግዲህ መጀመሪያ አዳምን ፈጠረው፣ ሰው እጅግ መልካም እንደሆነ አየ። ከዛ በኋላ ግን እንድትረዳው አጋዥ የምትሆን እግዚአብሔር አስገኘ። ስለዚህ ይሄንን ነው ጌታ ቅዱስ ጳውሎስ እያለን ያለው ረዳት ሙላት ትሆነውን። እንግዲህ የወንድ ልጅ ሙላቷ ሴት ናት። መታ ሙሉ የምታደርግ ጉድለቱን የምታሞላለት ክፍተቱን የምትሸፍንለት ሴት ናት፣ ሙላቷ ናት። ወንድ ልጅ ሙላት ናት። ግን ወንድ ከእርሷ ወንድ አይደለም የተገኘ ከወንዱ ላይ ነው እሷ የተገኘችው የሚለውን ቅዱስ ጳውሎስ ይናገራል። ስለ ወንድ ተፈጠረች የሚለውንም በዚህ መልኩ ነው መረዳት ያለብን። ስለ ወንድ ስለተፈጠረች የወንድ ባሪያ ትሁን የሚል ትምህርት የለም በዚህ ላይ። ይህን በትክክል መረዳት ይገባል ማለት ነው። ወንድ ስለ ሴት አልተፈጠረም ብሎ ቅዱስ ጳውሎስ ይናገራል ማለት ነው። ስለዚህም ሴት ስለ መላእክት ስልጣን ለራሷ ሊሆን ይገባል። ነገር ግን አሁን ሴት ከባሏ አትለይ፣ ወንድም ከሚስቱ አይለይ፣ ሁለቱም በጌታችን ኑሩ። ሴት ከወንድ እንደተገኘች እንዲሁ ወንድ ከሴት ተገኘ። ነገር ግን እንዲሁ ወንድ ከሴት ተገኘ የሚለው ክርስቶስን ነው። ሴት ከወንድ እንደተገኘች ደግሞ ከድንግል ማርያም ክርስቶስ ተገኘ። ስለዚህ አዳም ያለ ሴት ሔዋንን አስገኘ። ክርስቶስ ደግሞ ከድንግል ማርያም ያለ ወንድ ተገኘ። ተወለደ ነው ተገኘ የሚለው እንጂ ፈጠረችው የሚል ድንግል ማርያም ክርስቶስን ፈጠረችው ይላሉ ደግሞ ኦርቶዶክስ እንዳትሉ በሚል ማለት እና ያለ ሴት ያለ ወንድ ክርስቶስ ወንድ ተወለደ። እንግዲህ እኛ በሳይንሱ ይሄንን አናውቅም። ምክንያቱም ኤክስ ዋይ ክሮሞዞምስ ብለን ሴቱን ወንዱን በዋይ ብንመስልና ኤክስ ከሆነ ዋይ ከሆነ ሴት ይሆናል፣ ዋይ ከሆነ ወንድ ይሆናል የሚል ትምህርት አለ። ይሄ ጋራ ግን አይገናኝም። አዳም ያለ ሴት አስገኘችው ማለት ኤክስ ዋይ ክሮሞዞም ስራው አዳም ጋር ሔዋን ጋር አይሰራም ማለት ነው። ኤክሴፕሽናል ነው በነገራችን ላይ። ይሄ አሁን ከአዳምና ከሔዋን በኋላ እስከ ክርስቶስ ድረስ ማንም በዛው ሂደት ነው የተወለደው። ኤክሴፕሽናል ያልነው የድንግል ማርያምና የአዳም ከሔዋንን ማስገኘት ነው። ድንግል ማርያም ክርስቶስን የማስገኘትና አዳም ከሔዋን የማስገኘት ኤክሴፕሽናል ነው። ከነሱ ውጪ በዚህ መልኩ የተወለደ የለም። እርግጥ ነው አዳምም ከመሬት ነው የተወለደው። ስለዚህ አዳም በየቀኑ ሰው ከመሬት የሚወለድ አይደለም። እግዚአብሔር ባወቀ በዚህ መልኩ እንድንራባ እንድንባዛ አድርጓል። ከውድቀት በኋላ የመጣ ነው መባዛቱ። መጀመሪያ ግን አንድ ሺህ ዓመት ጸንቶ በሕግ ጸንቶ ቢኖር በተሰጠው ቃል ኪዳን ጸንቶ ቢኖር 1000 ዓመት በንጽህና ቢኖር እዛው ህይወት ለዘላለም የምታስቀጥል ህይወት አለች። ከዛ በኋላ ያን የወደቀውን የሰውን የዲያብሎስን ቁጥር ሞልቶ ከመላእክት ጋራ ለሰው ልጅ በክብር ይኖር ነበር፣ እያመሰገነ ለተፈጠረለት ዓላማ ይኖር ነበር። ስለዚህ አዳም ያለ ሴትን አስገኘ፣ ክርስቶስ ደግሞ ያለ ወንድ ከድንግል ማርያም ተገኘ። ስለዚህ ወንድ ከሴት ናት፣ ሴትም ወንድም ከሴት ናት የሚለው ለዚህ ነው። ነገር ግን አሁንም ሴት ከባሏ አትለይ፣ ወንድም ከሚስቱ አይለይ፣ ሁላቸውም በጌታችን ኑሩ። ሴት ከወንድ እንደተገኘ እንዲሁም ወንድም ከሴት ተገኘ። ያን ክርስቶስ ነገረ ክርስቶስን ነገር ግን ሁሉ ከእግዚአብሔር ነው። እስኪ እናንተም ራሳችሁን ፍረዱ። ሴት ወደ እግዚአብሔር በምትጸልይበት ጊዜ ልትከናነብ አይገባምን? ተፈጥሮዋ አያስረዳችሁምን? ወንድ ግን ጠጉሩን ቢያሳድግ ነውር ነው። ለሴት ግን ጠጉሩን ብታሳድግ ክብሯ ነው። ለሴት ጠጉሯን እንደ ቀጽላ ሆኖ ተሰጥቷቸዋልና። ነገር ግን የሚጠራጠር ቢኖር እኛ ወይም የእግዚአብሔር ቤተክርስቲያን እንዲህ ያለ ልማድ የለንም ብሎ ቅዱስ ጳውሎስ ይናገራል። ወንድ ልጅ በጣም በመጠን ነው የሚያስቆርጠው። ይሄ እስከ መነኮሳት ድረስ ማለት ነው። እስከ መነኮሳት ድረስ። ባህታውያን ግን ወጥተው መላጨት ማይችሉ እዛው ማሳደግ ይችላሉ እንጂ ወንድ ልጅ በዚህ መልኩ አይገልጥም ራሱ ማለት ነው። ይሄንን ደግሞ ባህታውያን ጸጉራቸው እንደሚያሳድጉ ናዝራዊ ይባላል ብሎ ሳምሶን ጸጉሩ እንዳይነካ እግዚአብሔር እንደፈቀደለት፣ ናዝራውያንም ደግሞ ለእግዚአብሔር የተለዩ የተባሉት ደግሞ ጸጉራቸውን እንደማይቆረጡ የተለዩት አሉ ማለት ነው። ሌላው ቀጥሎ ጸብና ክርክር እንደማይገባ ቅዱስ ጳውሎስ ቀጥሎ ያስተምራል ምዕራፍ 11 ላይ። ይህንም የነገርኳችሁን ላመሰግናችሁ አይደለም፣ በምትሰበሰቡበት ጊዜ ወደ ዘቅተኛ እንጂ ወደሚሻል ግብር እንዳትሄዱ። ከሁሉም አስቀድመው የቤተ ክርስቲያን በምትሰበሰቡ ጊዜ እንደምትጣሉና እንደምትከራከሩ ሰምቻለሁ። የማንኛውንም የማምነውም አለኝ። ከእናንተም የተመረጠች ወንዶች ተለይቶ እንዲታወቁ ትለይ ዘንድ ግድ ነው።
እንግዲህ እናንተም በምትሰበሰቡበት ጊዜ የምትበሉት የምትጠጡት ለጌታችን ቀን እንደሚገባ አይደለም። ወደ ምግብም ትሽቀዳደማላችሁ፣ የተራበን ባጠገባችሁ እያሉ ለእናንተ ትበላላችሁ፣ ትጠግባላችሁ፣ ትከራከራላችሁ። በውኑ የምትበሉበትና የምትጠጡበት ቤት የላችሁምን? ወይስ የእግዚአብሔር ቤተ ክርስቲያን ታስነቅፋላችኋልን? ነዳያን ታሳፍራችኋላችን? ምን እላለሁ? በዚህም አመሰግናቸዋለሁን? አላመሰግናቸውም ብሎ መከራከር እንደማይገባ በሚበሉ በሚጠጡ ላይ ብቻ ትኩረት ማድረግ እንደማይገባ ቅዱስ ጳውሎስ በምክር ይገልጻል። ቀጥሎ ጌታችን በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ ስለ ስጋው ደግሞ ያስተማረውን ቅዱስ ጳውሎስ ማብራራት ይጀምራል። ቅዱስ ጳውሎስ መልእክት ምዕራፍ ቆሮንቶስ መልእክት ምዕራፍ 11 ከቁጥር 23 ላይ ከእግዚአብሔር ተማሩ አስተምራችኋለሁ። ጌታ ኢየሱስ ክርስቶስም እርሱን ራሱን በያዙበት በዚያች ሌሊት ህብስቱን አነሳ፣ አመሰገነ፣ ባረከ፣ ፈተተ፣ እንዲህም አላቸው፣ እንኩ ብሉ፣ ስለ እናንተ የሚሰጠው ስጋ ይሄ ነው፣ መታሰቢያዬንም አድርጉ። እንዲሁም ህብስቱን ከተቀበሉ በኋላ ጽዋውን አንስቶ አዲስ ሥርዓት የሚጸናበት ይህ ጽዋ ደሜ ነው፣ እንግዲህ አድርጉ፣ በምትጠጡበትም ጊዜ አስቡኝ እላችኋለሁ። በምትጠጡበትም ጊዜ ሁሉ ጌታችን እስከሚመጣበት ቀን ድረስ ሞቴን ትናገራላችሁ ብሎ መታሰቢያ ያልኩት ስጋዬ መስጠቴን እያሰባችሁ ብሉ፣ መከራ መቀበሌን እያሰባችሁ ብሉ፣ ለእናንተ የተሰጠ መሆኑን እያሰባችሁ ብሉ፣ ለድነት የተሰጠ መሆኑን እያሰባችሁ ብሉ፣ እስከ ዓለም ፍጻሜ ድረስ ደግሞ ምስክሬ ትሆናላችሁ። በበላችሁ ቁጥር ይህን ስጋዬን በበላችሁ ይህን ደም በበላችሁ ቁጥር ስለ እናንተ የተሰዋው መሆኔን እየመሰከራችሁ ስንቀበል ለእኛ ነው የሞተልን እያልን ምስክርነትም ጭምር ነውና ቃል ስጋውን በልተን ደሙን ጠጥተንም ደግሞ የእርሱ የሆነውን ሞቱን ትንሣኤውን መናገር እንደሚገባ ሞቴና ትንሣኤን እስከ ዓለም ፍጻሜ ድረስ ትናገራላችሁ ብሎ ይህንን ቅዱስ ጳውሎስ ይነግረናል ማለት ነው። አሁን ሳይገባው ይህን ህብስት የበላ ይህን ጽዋ የጠጣ የጌታችን ስጋና ደም ስለሆነ ዕዳ አለበት ይላል። እንግዲህ ይሄ መታሰቢያ ቢሆን ዝም ብሎ ተራ ህብስት ቢሆን ዕዳ የክርስቶስ ስጋና ደም ዕዳ ሊኖርበት አይችልም። ዕዳ የኖርበት የሆነበት ምክንያት እውነተኛ ስጋና ደም ስለሆነ ነው። ሐዋርያት እንግዲህ በሰጣቸው ጊዜ ሐሙስ ዕለት ነው እንግዲህ መች ስጋ የተቆረሰ መች ደም ተፈሰሰ አላሉ። እነርሱ አምነው ከተቀበሉ እኛም የእነሱ ልጆች ነንና አምነን ነው የምንቀበልና መታሰቢያ አድርጉ ቢል ዕዳ አለባቸው አይለንም ቅዱስ ጳውሎስ። መታሰቢያ አይደለም። መታሰቢያነቱ ግን እንደ ሞተን እያሰብን እንናገራለን። መነሳቱንም መሞቱንም ማለት ነው። ስጋውን በልተን ደሙን ጠጥተን ነው ምን መሰክረው። በቃ በላን ጠጣን ማለት ለኛ የታረደልን መሲህ ሆይ አዳንከን እያልን የመሰከርን ነው። ዕዳ አለበት። አሁንም ሰው ራሱን መርምሮ አጽንቶ ከዚህ ህብስት ይብላ ከዚህም ጽዋ ይጠጣ። ሳይገባው የጌታችን ስጋና ደም እንደሆነ ስጋም እንደሆነ ሳያውቅ ሰውነቱን ሳያነጻ የሚበላና የሚጠጣ ለራሱ ፍርድን መቅሰፍትን ይበላል ይጠጣልም። ስለዚህ ከመካከላቸው የደከመና የታመሙ ብዙዎች ናቸው፣ ብዙዎችም በድንገት አንቀላፍተዋል። እኛም በራሳችን ብንፈርድ ኖሮ ባልተፈረደብን ነበር ብሎ ንስሐ ሳንገባ በራሳችን ኃጢአት ላይ ሳንፈርድ ሳንነጻ ሳንናዘዝ ቀኖና ሳንቀበል ሳንፈጽም ሳንፈታ ስጋው ደግሞ መቀበል እንደማይገባ ከተቀበልን ግን የስጋው ደግሞ ዕዳ እንዳለብን ቅዱስ ጳውሎስ በሚገባ አንዳንዶቹ ይህን ባለማድረጋቸው አርፈዋል ይላል፣ ተኝተው አንቀላፍተዋል ይላል፣ ሞተዋል ማለት ነው። ስጋው ደግሞ ተቀስፈው ማለት ስጋው ደግሞ ቀስፏቸው ሳይሆን ኃጢአታቸው እንግዲህ ባለፈው ስንነጋገር እባብ ውሃ ስትጠጣ መርዞን አውጥታ ነው። መርዞን ባታወጣ መርዞ ራሱን ይገል ነበር ብለናል። እኛም ንስሐ ገብተን ነው መቀበል ያለብን ስንል በዚህ ምክንያት ኃጢአታችን ራሳችን ይገለናል እንጂ ስጋው ደግሞ አይደለም ማለት ነው። እና አንዳንዶቹ ተኝተዋል፣ አንዳንዶቹ እጅግም ታመዋል ብሎ ቅዱስ ጳውሎስ ይናገራል። አንቀላፍተዋል ብሎ ይናገራል ማለት ነው። አሁንም ወንድሞቼ ሆይ ለምሳ በምትሰበሰቡበት ጊዜ እርስ በርሳችሁ ተጠባበቁ፣ መሰብሰባችሁ ለፍርድ እንዳይሆን የተራበ እንግዲህ ለምሳ የተሰበሰባችሁ ለቁርባን ለክርስቶስ ስጋና ደም ልትቀርቡ ራሳችሁን ተዘጋጁ። ቢኖር በቤቱ ይብላ አይነቃቀፍ፣ ሌላውንም ስርዓት ግን መጥቼ አስተምራችኋለሁ ብሎ ቅዱስ ጳውሎስ በዚህ መልኩ ስጋው ደሙን ስንቀበል ምን አይነት ጥንቃቄ ማድረግ እንደሚገባን ቀጣይ ደግሞ መጥቶ ሌላ እንደሚያስተምር በዚህ መልኩ ለቆሮንቶሳውያን ክርስቲያኖች ምዕራፍ 11 ላይ በዚህ መልኩ አስተምረን ማለት ነው። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደደ ሲሆን እግዚአብሔር ይፈቅድ ቀጣይ ምዕራፍ 12 እንማራለን። ወስብሐት ለእግዚአብሔር።